ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሰላምና ጤና ደስታን እመኝላችኋለሁ። ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። ዛሬ አንድ ርዕስ ይዤላችሁ መጥቻለሁ። እናንተ ያስተምራል ብዬ ያሰብኩት ነገር አለ እና በውጭ ሀገር የምትገኙ በተለያየ በዱባይ፣ በኳታር፣ በኩዌት የምትገኙ ማለት ነው፣ በተለያየ ሀገራቶችን የምትገኙ ከሀገር ውጭ ማለት ነው እና ዛሬ ለመዳም ቅመሞች ነው የምናገረው። ለመዳም ቅመሞች ነው ማወራው። ይህንን ነገር ደግሞ እንዴት እንደሚጠቅማችሁ አምናለሁ። ይጠቅማችኋል ብዬም ስላሰብኩኝ ነው ይሄንን ቪዲዮ የምለቀው ማለት ነው። እና ብዙዎቻችሁ ከሀገር ቤት ስትወጡ ጓጉታችሁ ደስ ብሏችሁ በቃ ይሆናላ ይሄንን ነገር ይደርስብኛል ብላችሁ ሳትሉ ነው የምትመጡት። ብዙዎቻችሁ ማለት ነው ደስተኛ ሆናችሁ ነው የምትመጡት። እዚህ ሀገር ላይ እንደዚህ አይነት አጋጣሚ ይገጥመኛል ብላችሁ እንትን አትሉ። ምክንያቱ የሚገባው ሰው ስለምታዩት ደስተኛ የሆነ ነው የሚመስላችሁ። በቃ ለብሶ ምን ብሎ በቃ ፊቱ ቀልቶ አምሮበታል ነው የሚመስላችሁ። ምክንያቱም ከአንድ ቤት ውስጥ ታሽጎ እንደሚውል አታውቁም። ብዙዎቻችሁ ማለት ነው በቃ አላ የሆነ አላ ፋይናንሻዊ ነገር በቃ ሲጎልባችሁ ብዙዎቻችሁ በቃ የሆነ በቃ ልልቀቅ የሚል ነገር ትወስናላችሁ ማለት ነው። የመዳም ቅመሞች ዛሬ ይሄንን ቪዲዮ የደረሳችሁ እውነቴ ነው የምላችሁ ትማሩበታላችሁ። አታሳልፉ። ደግሞ ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሁላችሁም ሰብስክራይብ አድርጉልኝ እና የደውል ምልክቱን ተጫኑ፣ ቤተሰቡ እንድትሆኑ ማለት ነው። የትኛውን ቪዲዮ ስለቅ ወደ እናንተ ይቀርባል ማለት ነው። ይሄንን ነገር ደግሞ ዛሬ ይሄንን ርዕስ ያቀረብኩት ደግሞ ብዙዎቻችሁ ከሀገር ስትወጡ ደስ ብሏችሁ በቃ ይሆናላ ምንም ነገር ይፈጠራል ብላችሁ አይደለም የምትወጡት። ልክ ስትወጡ ከወጣችሁ በኋላ ልክ ከአንድ ቀን ወይ ሳምንት ማትቀመጡ ሳንቀመጥ ማለት ነው። እኔም ያለው ሰው ሀገር ነው፣ ግን ሆኖም ግን ገጠመኝ ነው። አሁን እኛ ከኢትዮጵያ ሆነን እንደምናስበው ነገር አይደለም የሚገጥመን፣ እንደምናስበው ነገር አይደለም የምናየው እዚህ ስንመጣ ማለት ነው። አምሮባችኋል ያልናቸውን ማለት ነው። እውነቴ ነው የምላችሁ በቃ እኔ በእኔ ስላየሁት ማለት ነው። እኔ ፀሐይ ላይ ወጥቼ ራሱ ፀሐይን በትክክል ማየት አልችልም በቃ ስወጣ ማለት ነው። ምክንያቱ ከቤት ውስጥ ስለምውል ማለት ነው። እናንተንም ይሄንን እኛ እኮ የፀሐይ እጥረት አለብን የስንት ነገር ማለት ነው። አሁን ብዙ እናት አባት፣ ወንድም እህት አሉ። እነዚህ ሰዎችን እናንተ እዚህ ሀገር ስትመጡ ለስኬት አይደለም እህቴ፣ ለስኬት አይደለም የወጣሽው ወንድሜ፣ ለስኬት አይደለም የወጣኸው፣ ለመለወጥ አይደል የወጣኸው። ያንን እስከሆነ ድረስ ወጥረህ ስራ። ላሉባልታ ጊዜ አይኑርክ። በቃ ሰርተህ ጥረህ ግረህ ለራስ ማግኘትን ሞክር። በቃ የወጣኸው ለስኬት ነው የወጣኸው። ከዛ ካለህበት ቦታ ከፍታ እወጣለሁ፣ ጨምራለሁ፣ የሆነ ነገር አገኛለሁ ብላችሁ ነው የምትወጡት። ያለ ዓላማ የሚጓዝ ሰው አይደለም። ዓላማ መኖር አለበት። አንድ ሴት ልጅ ዓላማ መኖር አለባት። እኔ እችላለሁ፣ ሁሉ ነገር እኔ እችላለሁ ማለት አለባት። ከፈጣሪ በታች ማለት ነው። ከፈጣሪ በታች እችላለሁ እኔ ማለት አለባት። አሁን ብዙዎቻችሁ እዚህ ሀገር ከመጣችሁ በኋላ ማለት ነው በቃ የሆነ በስልክም ይሁን በምንም ነገር ይሁን ወንድም ይሁን ከደወለ በቃ በሚዲያ ላይ እንገናኛለን። ቲክቶክ አለ፣ ብዙ አይነት ነገራቶች ሚዲያዎች አሉ። በእንደዚህ አይነት ስንገናኝ ጥንቃቄ ማድረግ አለብን። እውነቴ ነው የምላችሁ። እናንተ ያንን ነገር አንድ ሰው ስታገኙ ያንን ሰው አሁን እወድሻለሁ ሊልሽ ይችላል። ግን የምሬ ነው እናንተን ሊወዳችሁ የሚችለው ለምንድን ነው የሚወደኝ ብላችሁ መጠርጠር አለባችሁ። የሚጠላችሁም ሰው ቢሆን እንደሚወዳችሁ ሰው አይነት አብዝቶ ከወደዳችሁ ምንድን ነው ብላችሁ መጠርጠር አለባችሁ። ሰው ያለምንም ምክንያት አይመጣም። ከዛ በፊት አንድ ብር ሊያበድርሽ የሚያሳዝነው ሰው ዛሬ ቢያናግርሽ አንቺን ወዶ አይደለም። እኔ ብዙ ውጣ ውረዶችን ገጥመውኛል። ኢትዮጵያ ላይ እያለሁ ብዙ ውጣ ውረዶችን ገጥመውኛል።
በቃ የገዛ ወዳጆቻችሁ የገዛ ጓደኞቻችሁ ይከዳችኋል። በቃ ከሌላችሁ ሁሉንም ሰው ነው የሚከዳችሁ፣ ሁሉንም ሰው ማለት ነው። በቃ እናም ልላችሁ ነው የፈለግኩት እዚህ ሀገር ሰው ሀገር የምትሰሩ እህትማሞቼ ማለት ነው ጥንቃቄ አድርጉ። የደወለልሽ እወድሻለሁ ያለሽ ሁሉንም ይወድሻል ማለት አይደለም፣ ይወድሻል ማለት አይደለም። እስኪ ተመልከቱ፣ ብዙዎቻችሁ ተመልከቱ። እኔ አላቅም በአንድ ሺው አንድ ቢገኝ ነው እኔ አላቅም። ሆኖም ግን እኔ አሁን ቤተሰብ ቀጥታ ይደውላሉ። እንዴት ነሽ ሳይሉ ኤከሌ እኮ ታመመ፣ እንዲህ እኮ ቸገረኝ። ይሄ ማለት ምን ማለት ነው? ጥቅም እኮ ነው። በቃ አንቺን አይደለም የሚወዱት ብር ነው የሚወዱት፣ አንቺን አይደለም። ዛሬ ሰው በሰው መጨካከን ተጀምሯል። በቃ ይሄ መጨረሻው ነገር ነው የምነግራችሁ። የገዛ እህትሽ የገዛ እናትሽ ትጨክንብሻለች፣ አሳልፋ ትሰጥሻለች። ብዙዎቻችሁ ብዙ እህትማሞቻችን የምትንከራተቱ አላችሁ። ወጥታችሁ የሰው ሀገር ለፍታችሁ ደክማችሁ ማለት ነው ባዶ የምትቀሩ። ይህንን ምንድን ነው ሰውን ማመን ተው። በቃ አላማችሁና አላማችሁ ብቻ ስሩ። ፊት ለፊታችሁ ብቻ እዩ። እንደምትችሉ ራሳችሁ ንገሩ። ሰው አይንገራችሁ። በራስሽን የምትወስኝ ሴት መሆን አለብሽ። በራስህን የምትወስን ወንድ መሆን አለብህ። የሰው ሀገር እኮ ሲወጣ ማለት ነው በመዳበሪያ ተጠቅልሎ የሚሰጠን እኮ ነው የሚመስላቸው ብር። በወር ተቆጥሮ የሚሰጠን እኮ አይመስላቸውም። እኔ መላቃውን ልንገራችሁ። እኔ መላቃውን ቀን እነሱ ያስታውሱኛል። ዛሬ እኮ 28 ነው፣ ዛሬ እኮ 29 ነው፣ ዛሬ እኮ 30 ነው። ደስ አይልም ይሉኛል። ግን እኔ እኮ አላውቀውም፣ ቀኑ እንደደረሰ ራሱ አላውቅም። ግን እነሱ ይነግሩኛል። ምን ማለት ነው? ጥቅም ወዳጅ ሰው ማለት ነው። እራሳችሁን ደህንነታችሁ ማያሳስባችሁ፣ የተቸገራችሁ ቀን ያልደረሰላችሁ ዛሬ ቢደውል ማለት ነው ለምንድን ነው የደወለው ብላችሁ ጠርጥሩ። ዝም ብላችሁ እንደ እንስሳ አትጓዙ። እህትማሞቼ ሰው ሀገር እኮ የምትመጡት እኮ ዝም ብሎ አይደለም። ታማችሁ ትተኛላችሁ፣ ታማችሁ ታርፋላችሁ፣ ታማችሁ እንደምንም ብላችሁ እቃ ይሰበስብላችኋል። እቃሽን ታጥቢያለሽ፣ ትፈቀፍቂያለሽ ሽንት ቤትሽን። ይህንን ማወቅ አለባችሁ። ጠንካራ ሁኑ። ኢትዮጵያ ገብታችሁ ድጋሜ የሰው ሀገር 15 ዓመት 20 ዓመት 10 ዓመት 8 ዓመት 7 ዓመት ሰርታችሁ ድጋሚ የሰው ሀገር መሄድ ይከብዳል። አይምሯችሁን አስቡት፣ አይምሯችሁ አሰላስሉት። በቃ ከወሰናችሁ ማንም ምንም በውሳኔያችሁ የሚገባ የለም። በቃ ማንንም አትፍቀጂለት፣ ወደ ህይወትሽን እንዲገባ ማንም አትፍቀጂለት። ከራስ በላይ ንፋስ። የምሬ ነው የምላችሁ። ማንም ሰው ማንም ለማንም አይሆኑ። ፈጣሪን አክብሪ፣ ፈጣሪን ፍሪ። ከዛ አልፎ ተርፎ ሰውን አክብሪ፣ ሰውን ውደጂ። ግንስ ትላንትና አንቺ ስትወድቂ የሳቀብሽን ሰው ለማንሳት አትሩጪ። ዛሬ እኮ ሰው ሀገር መተሽ ብሩ እኮ ያልቃል። ደግሞ የስደት ሀገር ብር ማለት ነው እንደ ንፋስ ነው የሚሮጠው። እራሳችሁን ጠብቁ ቅመሞቼ፣ የምሬ ነው የምላችሁ። ብዙዎቻችሁ ምንም ነገር ራሳችሁ ማትጠብቁ ራሳችሁን ትማትሉ ብዙዎቻችሁ አላችሁ። ለቅባት ያሳዝናችሁና ለቤተሰብ የምትልኩ አላችሁ። ራሳችሁን ጠብቁ። ምግብ አታችሁ ብዙዎቻችሁ የምትራቡ አላችሁ። ራሳችሁ እውነቴ ነው ብሉ፣ ጠጡ፣ በራሳችሁ ብር ጠጡ፣ ብሉ፣ ተደሰቱ፣ አይምሯችሁ አስደስቱ። ኢትዮጵያ ብትገቡ ነገ ቀን ማለት ነው መልሰሽ የሰው ሀገር ነው የምትሄጂው። መልሳችሁ የሰው ሀገር ነው የምትጓዙት። የሰው ሀገር ደግሞ እስከ መቼ ድረስ? ጉልበት እኮ ይደክማል። ዛሬ እኮ ውብ እንደሆንሽ ዛሬ ሰውነትሽን እንዳማረብሽ እኮ አይቀርም። አንድ ቀን ጉልበት ይደክማል። ስራ ምትሰሪበትን ብር ይዘሽ መግባት ነው ያለብሽ። ስራ ምትሰሩበትን ብር ይዛችሁ መግባት ነው ያለባችሁ። ዝም ብላችሁ አትጓዙ። ቤተሰቡም ለራሱ ነው የሚኖረው፣ እራሳችሁም ለራሳችሁ ነው የምትኖሩት። አለቀ። ስለ ሰው አትኑሩ። ስለ ራሳችሁ ብቻ አስቡ። ስለ ወደፊታችሁ አስቡ። ስለሚገጥማችሁ ስለምታደርጉት ነገር አስቡ። ሰው የሚመራሽ ሳይሆን ራስሽ የምትመሪ ሁኚ። ራስሽን ውደጂ፣ ሰውንም ውደጂ፣ ሰውንም አክብሪ፣ ቤተሰቦችሽንም አክብሪ። ማለት አይደለም። ሆኖም ግን ራሳችሁ ጠብቁ። ራሳችሁ በስደት ዓለም ያላችሁ ራሳችሁ ጠብቁ፣ ራሳችሁ ውደዱ። ራሳችሁ ያልወደዳችሁ ማንም አይወድልሽም። ማንም